እነዚህን 5 ነገሮች ካየሽበት ወደ ግራም ወደ ቀኝም ሳቲ አሁኑኑ አምልጪ። አዎ ሰምተሽኛል፣ አምልጪ። ምክንያቱም አሁን እነዚህን 5 የምነግርሽን ነገሮች አብሮሽ ያለ እጮኛዬ የምትዩ ወይ ደግሞ ገና እያወራችሁ ካለሽ ወንድ ጋር ከተመለከትሽበት ይሄ ወንድ አታላይ ነው፣ ለጊዜያዊ ነገር ነው የሚፈልግሽ፣ በጊዜሽ እና በእድሜሽ ቀልዶ ዋጋ አስከፍሎሽ ሊሄድ ስለሆነ ዋጋ ሳትከፊ ሳትጎጂ ልብሽ ሳይሰበር ተስፋሽን ብዙ ነገሮችሽን ሳታጪ አሁኑን ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ቅድመ ጥንቃቄ እንድታረጊ እነግርሻለሁ። መስተካከል ካለባቸው አስተካኪ። ቀጥታ ወደ ሀሳባችን እናልፋለን። የመጀመሪያው ማምለጥ የሚገባሽ ወይም ደግሞ መሮጥ የሚገባሽ ወንድ እወድሻለሁ ይልሽና ኋላ ላይ ግን የሚል ወንድ። ምን ማለት ነው? እወድሻለሁ ግን ካለ ችግር አለ። አንዳንድ ጊዜ አንዳንድ ወንዶች ምን አይነት ባህሪ እንዳለባቸው ታውቂያለሽ? ያው በመሰረቱ ግን አፍራሽ ነው ታውቃላችሁ። ምንም ሩቅ መሄድ አያስፈልግም። እኔ እኮ ይሄን ነገር እንትን ነበር ግን አልቻልኩም ነበር ካለ የሆነ ሪዝን አለው። እወድሻለሁ ይልሽና ግን ካለሽ ከግን ቀጥሎ ሌሎች የሚቀጥሉ ነገሮች አሉ። ለምሳሌ እወድሻለሁ ግን አብሬሽ የማልሆንበት ምክንያት እኔ እኮ አብሬሽ መሆን ሳልፈልግ ቀርቼ አይደለም። እወድሻለሁ ግን ምን ከበስተጀርባው ብዙ ችግር አለ። ያው እንግዲህ አብሮሽ የማይሆንባቸው ምክንያቶች ወይ ደግሞ እወድሻለሁ እኮ ግን ብሎ አላፈቅርሽም ሊልሽ ይችላል። ከአንቺ ጋር ስሆን ጊዜ ማሳለፉ ሊያስደስተኝ ይችላል፣ ግን አንቺን ለትዳር አላስብሽም ሊሆን ይችላል። አንዳንዴ ደግሞ ያው ፖዚቲቭ ነገሮችን ስንመለከት ሁሌ ኔጌቲቭ ነገሮችን ማየት ተገቢ አይደለምና እወድሻለሁ እኮ ነገር ግን ምናልባት አሁን ለማግባት ሬዲ አይደለሁም ይሆናል። እንግዲህ ንግግሩ በተለያዩ ምክንያቶች በእድሜ ሊሆን ይችላል፣ ባለመብሰል ሊሆን ይችላል፣ በፋይናንሻል ነገር ስትሮንግ ሳይሆን ቀርቶ ሊሆን ይችላል። ሌሎች ደግሞ አላስፈላጊ ነገሮች ኖሮበት ሊሆን ይችላል። ከነዚህ አንፃር ከአንቺ ጋር አብሮ ላይሆን ይችላል። ስለዚህ መረዳት ያለባችሁ ነገር ምንድነው? ምንጊዜም አፈቅርሻለሁ እወድሻለሁ ብሎ ግን የሚል ከሆነ የሆነ ችግር አለ። ወይ እድሜሽ እንዳይበላ አስቀድሞ እየተጠነቀቀልሽ ነው ያለው፣ ወይም ደግሞ ላንቺ ያለው ስሜት ይሄ ከመውደድ ያለፈ አይደለም ማለት ነው። ማፍቀር ደረጃ ምናምን የሚባለው ደረጃ ላይ አልደረሰም። ስለዚህ አሁኑኑ ማምለጥ ወይ ደግሞ መሮጥ ከሚገባሽ ወንድ መካከል ግን የሚል እወድሻለሁ እኮ እፈልግሻለሁ እኮ አንዳንድ ሴቶች ራሱ ታውቃላችሁ በእልህም የተነሳ እልህ ብቻ አይደለም፣ አንዳንዴ ደግሞ እውነተኛ ፍቅር የሚይዛቸውና በቃ አትፈልገኝም ማለት ነው፣ አትወደኝም፣ አታፈቅረኝም ማለት ነው አይነት ጥያቄዎች ይጠይቃሉ። በመሰረቱ እንደዚህ አይነት ጥያቄዎች አይጠየቁም። ምክንያቱም የሆነ ሰንበደ እንኳን አይደለም ወንድ ሴትም ማንኛውም ሰው አትወደኝም ማለት ነው አታፈቅረኝም ተብሎ አይደለም ስሜቱን መናገር ያለበት። ሰው እውነተኛ ነገር በውስጡ ሲቀመጥ ራሱ ነው አፈቅርሃለሁ፣ አፈቅርሻለሁ፣ እወድሃለሁ የሚባባለው እንጂ አንደኛው አካል እንትን አትለኝም ማለት ነው ምናምን ተብሎ አይደለም። በዚህ ደረጃም ከደረሽ ማምለጥ ነው ያለብሽ። አይ እኔ ከዚህ ወንድ ጋር እወድሻለሁ ግን እያለኝ እስከ መጨረሻው ከሱ ጋር ቀጥላለሁ መጥቶ ከሆነ ጎ ሄድ። ፋይናል ላይ ግን ትጎጃለሽ። እንዳትጎጂ አስቀድሜ እየነገርኩሽ ነው። ኦኬ። ሁለተኛ መሮጥ ያለብሽ ወይ ደግሞ ማምለጥ ያለብሽ ወንድ ምን አይነት ወንድ ነው? ይሄ እኔ እኮ በስልክ ማውራትም ወይ ደግሞ ይሄ ቴክስት ማድረግ አልፈልግም አይመቸኝም ምናምን የሚል ወንድ። ያው ብዙ ሴቶች የምትታለሉት እዚህ ጋር ነው። አንዳንዶች ጊዜ የለኝም ማውራት አልችልም ምናምን ይላቸዋል። አንዳንዶች ደግሞ እኔ ብዙ ቴክስት አይመቸኝም በአካል ተገናኝተን ነው ማውራት ያለብን ምናምን። አንዳንዱ ደግሞ አይ እኔ አሁን ላይ በአካል ብዙም አይደለሁኝም እና በቴክስት እናወራ ካለሽ በአጭሩ አይፈልግሽም ሊያገኝሽ። አይ በአካል ብዙም አይደለሁም ዝም ብለን እናወራ ምን የሚል ከሆነ አይፈልግሽም ነው እኮ እያልኩሽ ያለሁት። ምክንያቱም የትኛውም ወንድ የሚያፈቅራትን ሴት በአካል ማግኘት ይፈልጋል። እንዳትታለሉ ሴቶች፣ እንዳትሸወጂ፣ በኋላ የምር የመሰለሽ ሌላ ታሪክ ውስጥ እንዳትገቢ። ሰው አይ በአካል ነው ያልፈልግም በስልክ ብቻ የሚልሽ ከሆነ አያፈቅርሽም። ደግሞ እኔ እኮ በቴክስት ነው ብዙም አይደለሁኝም በአካል ነው ነገሮች የምፈልገው ገና ትኩስ ፍሬሽ ፍቅር ላይ ሆናችሁ እንደዚህ አይነት ጥያቄዎች ደግሞ የሚያበዛ ከሆነ ለምን ቶሎ ማግኘት የፈለገው?
ኦኬ መገናኘቱ ችግር የለውም፣ ዴት ለማድረግ መተዋወቁ ምናምን መልካም ነው። ነገር ግን የሚያወራች ስለምንድን ነው? ስለ ነገ አለው? ጥሩ ነገር አለው? አንቺን የሚያሳድግ አንቺን ከፍ የሚያደርግ አንቺን እንድትተማመኝበት የሚያደርግ ነገር አለ ወይስ ስሜት ተኮር ብቻ ነው የሚያወራው? ይሄ ወሲባዊ ነገሮች፣ ጊዜያዊ ነገሮች እነኚህ ላይ ፎከስ እያደረገ የሚያወራው። እንደዚህ አይነትም ወንድ ከሆነ ብትሮጪ አይሻልሽም? ብታመልጪ አይሻልሽም? እኔ ወንድምሽ የምነግርሽን ብትሰሚ አይሻልሽም? ብታዳምጪኝ ይሻልሻል። ሶስተኛ መሸሽ ወይ ደግሞ ማምለጥ ያለብሽ ወንድ ላይክ ካላረጋችሁ አልናገርም። እኔ እኮ አንዳንድ ሰዎች ትገርሙኛላችሁ። ቁጭ ብላችሁ እያያችሁ ላይክ ማድረግ የሚከብዳችሁ ሰዎች ምንድነው ችግራችሁ? አልተጠቀማችሁም? የሆነ ነገር እኮ እያስተካከላችሁ ነው አይደል? ላይክ አርጉት፣ ምን ችግር አለ? ሌሎችም እንዲደርስና ሌሎችም ደግሞ ህይወታቸው እንዲስተካከል ተረዳችኋላችሁ። ቤቱ ደግሞ ከተመቻችሁ ፎሎ አርጉት፣ ትጠቀማላችሁ። እንደዚህ የሚጠቅም ቪዲዮዎችን ስለቅ ይደርሳችኋል። በሶስተኛ ደረጃ መራቅና መሸሽ ያለብሽ ወንድ ከዚህ በፊት እንዳንቺ አይነት ሴት ወድጄ አላቅም የሚል ወንድ ያውቃል። ኦኬ ምናልባት ለአንቺ እንደዚህ ብሎሽ ይሆናል። አንቺ ባትኖሪ ሌላ ሴት ብትመጣም ለሌላ ሴትም እንደዚህ መርገሙ አይቀርም። አትጠራጠሪ። ያው እኔ ወንድምሽ የምነግርሽን ስሚ። ያው ደስ ሊልሽ ይችላል፣ ደስ ይላል አይደል? እንዳንቺ አይነት ሴት ወድጄ አላቅም ምናምን መስሎሻል። እንዳትሸወጂ። እንደዚህ አይነት የሚሉ አሉ። በእርግጥ ያው አንዳንድ ሰዎች አሉ እውነትም እንደዚህ የሚያጋጥማቸው አሉ። ግን ከ100% ሜቢ የተወሰኑ ሰዎች ትንሽ ጥቂት ናቸው እንደዚህ አይነት ነገር የሚያጋጥማቸውና ብዙ አትመኑ ለማለት ፈልጋለሁ። በአራተኛ ደረጃ መሸሽ ወይ ደግሞ መራቅ ያለብሽ ወንድ ልክ ከአንቺ ጋር ሲሆን ሌሎች ሴቶችን እያጠለሸ የሚናገር፣ ሌሎች ሴቶችን ዝቅ እያደረገ የሚናገር፣ ሌሎች ሴቶችን እውነት ነው እኮ እናንተ ትወዳላችሁ። አንዳንዴ ያው ትሪክ ነው፣ ዘዴ ነው። እናንተንም ምንድነው በዘመነኛ ቋንቋ አጠቃቀም ማስመጫ ምናምን የሚባል ነገር አለ አይደል? አንቺን ፍቅር ማሳጂያ፣ አቴንሽን ማግኛ። አንቺ እኮ በጣም ነው የምትለዩ ከነሱ ሴቶች ምናምን። እውነት ነው፣ የእውነት እኮ አለ። እውነትም የምትለዩ ሴቶች አላችሁ። ግን አይብዛ ጥያቄው፣ በጣም አይጋነን። መጋነን ማለት ስለሌሎች ሴቶች አንስቶ እንትና እኮ እንደዚህ ናቸው፣ እንትና እኮ እንደዛ ናቸው፣ አንቺ ግን እንደነኚህ ምናምን አይደለሽም እያነጻጸረሽ ነው። እርግጠኛው የምነግርሽ ነገ አብራችሁ ባትቀጥሉ ሌላ ሴት ስትመጣ አንቺንም ለዛች ሴት እንደዛው ብሎ ይነግራታል። እሷ እኮ እንደዛ ናት እና እንደዚህ አይነት ነገር መባባል አያስፈልግም ማለት ነው። የመጨረሻውና አምስተኛው ልብ ልትሉት የሚገባችሁ ከሰማችሁት ወይ ደግሞ ሲናገር ካስተዋላችሁ መሸሽ ያለባችሁ ወንድ እንደዚህ ብታረጊ እኮ አንደኛ ነበርሽ ምናምን ብሎ ግን ኔጌቲቭሊ ሲሆን፣ ለምሳሌ እኛ ወንዶች በፖዚቲቭሊ ዋው እንደዚህ ብታረጊልኝ እኮ እንዴት እንደምወድሽ እንዴት እንደማፈቅርሽ ብለን የምንናገርባቸው ጊዜያቶች አሉ። አንዳንዴ ግን አቺን ነገር እኮ እንዲህ ብታረጊያት እኮ አንደኛ ነሽ ምናምን ብሎ አታሎሽ ሌላ ነገር ውስጥ ሊከተሽ ቢፈልገው እንዳለ። ስለዚህ እንደዚህ አይነትን ወንድ በቻልሽው አቅም ቆም ብለሽ መጠየቅ ይኖርብሻል። አሁን ጥያቄው እኔን አግኝተሽ በግል ማናገር ትፈልጊያለሽ ወይ ነው? ማማከር ትፈልጊያለሽ ወይ ነው? አድቫይስ ማግኘት ትፈልጊያለሽ ወይ ነው? ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ ቁጥሬን እየመጣችሁ ልታገኙኝ ትችላላችሁ፣ ልታማክሩኝ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ሀሳባችሁን ኮሜንት ላይ አስፍሩ። መልካም ጊዜ